ፒፒ በብልጽግና ፓርቲ ይፍረስ መዋቅሩ በአማራ ክልል ይፍረስ በተለይ ደግሞ የራያ የወልቃይት ምናምን የሚባለው ጉዳይ ደግሞ ጠለቅ ያለ ድርድር ነው የሚፈልገው ብዙ ጊዜ ብየዋለሁ ይሄ እኮ ለስልጣን ነው ሲሉ ሰዋት ፖለቲካ ትግል ለስልጣን የሚደረግ ትግል ነው እንደ ትግራይ ሳይሆን ቲፒኤልኤፍ ኢህአዴግን ይዞ ከአሜሪካ ኢንተረስት አንፃር አፍሪካ ቀንድ ላይ ምን አርጓል የሚለው መጀመሪያ ይመጣል የ30 አመት ምናምን ፓወር ይዘስት ምትዘረጋው ኔትወርክ አለ ያ ኔትወርክ ገንዘብም ኃይልም ድምጽም ምናምን ይገዛል ይሄ ትግራይ ላይ ያለው ችግር ማይፈታበት አንዱ ምክንያት ዋና ምክንያት ያሉት የኤርትራ ሰራዊት ትግራይ ውስጥ መገኘት ይሄ ነው የተገመገመው አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ድረሳችሁ የተወደዳችሁ የአንዳፍታ ቤተሰቦች ከአንዳፍታ ወደ እናንተ የሚደርሰውና ከማር መኮን ጋር በመሆን የምናዘጋጀው የአንዳፍታ ትንታኔ ዝግጅታችን ጀምሯል ወቅታዊ ጉዳዮች ላይ እናተኩራለን በትላንትናው ዕለት የአሜሪካ ኤምባሲ በኢትዮጵያ ነባራዊ ሁኔታዎች ላይ ያወጣው መግለጫ ጉዳይ መነጋገሪያ ሆኗል ከሰዓታት በኋላ መግለጫው ተሻሽሎ ወጥቷል የመጀመሪያው መግለጫ መንግስት በገዛ ዜጎቹ ላይ የሚፈጽመውን የድሮን ጥቃት በአስቸኳይ ያቁም ይል ነበር በተሻሻለው ማሳሰቢያ ላይ ግን ይሄ እንዲነሳ ተደርጓል ከዚህ በተጨማሪም ለፋኖና ለኦሮሞ ነጻነት ሰራዊት ታጣቂ ኃይሎችም የአሜሪካ ኤምባሲው መግለጫ እንደዚሁም ማሳሰቢያዎችን አውጥቷል ይህን ተከትሎ የፋኖ ኃይሎች ያቀረቧቸው ወደ ከ4 በላይ የሚሆኑ ቅድመ ሁኔታዎች አሉ እነሱን ዳሳለን ከዚህ በተጨማሪ የኤርትራ ጦር ከትግራይ መውጣቱን የሚገልጹ መረጃዎች መሰራጨታቸውን ተከትሎ ከመቀሌ ከባድ ተቃውሞና የተለያዩ ውዥንብሮች እየተነሱ ይገኛሉ ኤርትራ ጦር አልወጣም እንደውም እየገባ ይገኛል የሚሉ ጉዳዮች እየተነሱ ይገኛሉ እንዳስዋለን አብራችሁ ነው ሚጎ እንኳን ደህና ቆየኝ በተረጋጋሚ የአሜሪካ መንግስት በተቋሚ ኃይሎች የሚተችበት አንድ ነገር አለ በተለይም የአማራና የኦሮሚያ ክልሉ ጦርነት ከተባባሰ ወዲህ የአሜሪካ መንግስት ለትግራይ ትኩረት የሚሰጠው ያህል ለአማራና ለኦሮሚያ ክልል ጦርነቶች ትኩረት ሰጥቶ ቢሆን ኖሮ ይሄ ጦርነት እስካሁን ድረስ አይቆይም ነበር የሚሉ ትችቶችን ያስተናግዳሉ በሰሞኑ እንግዲህ ከሽሬ መልስ አምባሳደር አርቪን ማሲንጋ ስለ አማራ ክልል ኦሮሚያ ክልል ጦርነቶች እንደዚሁም ስለሚፈጸሙ የድሮን ጥቃቶች መግለጫ ሰጥተው ነበር በመጀመሪያ መግለጫቸው ላይ ምንድነው ያነሱት መንግስት ላይ ጠንከር ያለ ታጣቂ ኃይሎች ላይ ደግሞ የተለሳለሰ አይነት ነበር በተሻሻለው ያ መግለጫ እንዲጠፋ ተደርጎ በድጋሚ በተለቀቀውና በተሰራጨው መግለጫ ላይ ደግሞ መንግስት ላይ ያቀረቡትን ማሳሰቢያና ማስጠንቀቂያ ላላርገው ታጣቂ ኃይሎች ላይ ደግሞ ጠንከር ያለ ጉዳይ አቀርበዋል መጀመሪያው ላይ መንግስት የድሮን ጥቃቶችን ህዝቡ ላይ መፈጸም ያቁም የገዛ ህዝቡን እየገደለ ነው ነበር የሚለው ሁለተኛው ላይ ግን ይሄ እንዲሻሻል ሆኗል አሁንም ለሰላማዊ ጉዳዮች መንግስት ቅድሚያ ይስጥ የሚል ነገር አንስቷል እና የፋኖ ኃይሎች የሚያቀርቧቸው ቅድመ ሁኔታዎች አሉ እንደው ለመጀመሪያ ያህል ግን ማሲንጋ የአሜሪካ ኤምባሲ መግለጫውን ለምን አንስቶ ማሻሻል አስፈለገ ከዲፕሎማሲ አንፃር ነው ከዛ አንፃር ነው የሚታየው ጨዋታም እየተጫወቱ ሊሆን ይችላል አክቹአሊ እንደዚህ አይነት ጨዋታዎች አሉ በዲፕሎማሲው እንትን አሁን ተነግሯል ነገር ኦሬዲ ብዙ ሚዲያዎችም ተሰራጭቷል ከተሰራጨ በኋላ ከመንግስት ጋር ድርድር አድርገ አሁን ለመንግስት በቃ አርሜዋለሁ ይላል ጥሩ ግንኙነት ይቀጥላል ማለት ነው ግን ኦሬዲ ነገርየው ተነግሮ ብዙ ሰው ጋር ደርሷልና እንደ አይነት ጨዋታ አንድ ጊዜ ይጫወታሉ የዲፕሎማቲክ ጨዋታ ለታጣቂዎችም ለመንግስትም ያገዘ አይነት ይመስላል እንደዛ አይነት ነው መሀል ላይ ሲጫወቱ ማለት ነው መጀመሪያ ያሉትን ቀይረው መንግስት በድሮን ሰላማዊ ዜጎችን በድሮን መደብደቡን ይተው ያሉትን በመንግስት በኩል ከውጭ ከኃይል ውጭ ያሉ ሰላማዊ አማራጮችን መፈለግ እንዲቀጥል የዜጎችን ደህንነት እንዲያስቀድም በሚል ነው የቀየሩት የፋኖን ተጨባጭና ሰላማዊ የሆኑ ግቦችን እንዲያመጣ እንጠይቃለን ይዞ እንዲያመጣ እንጠይቃለን ካሉ በኋላ መጀመሪያ we call for ነው የሚለው
ቀጥሎ ዊርጅ በሚል ቀይረውታል እና ልዩነት አለው እሱም በዲፕሎማሲ ያ ጠንከር ይላል አሁን በኋላ ያረጉት አርጅ የሚለው ስትሮንግ ኒድ ነው የሚያሳየው መፈጸም እንዳለበት ነገር ይሁን በደንብ ጠንከር ያለ ነው አስረግጠውታል ኮል የሚለው ግን ሪኩዌስት ነው ጥያቄ ነው እና ላላ ይላል በዲፕሎማሲ ቋንቋ በዛ ቀይረውታል በሁለተኛው ላይ እና በትጥቅ ትግል ስም የሚፈጸሙ ደግሞ ወንጀሎች አሉ እሱም እንዲቀር ጠይቀዋል ለኦላ ለኦሮሞ ሊበሬሽን አርሚ የድርድሩ እንዲቀጥል ነው ጥያቄ ያቀረቡት አልቀየሩትም ሁለቱንም ጊዜ ማለት ነው እና ቀደም እንዳልከው ለምንድን ነው የተቀየረ የሚለው ፐርፐዙ የኔ ግምት ነው መንግስትን ለምሳሌ እና አምነስቲን ሂውማን ራይቶች የሚያወጣቸው እንትኖች አሉ ብዙ ጊዜ የአሜሪካ መንግስት ከነዚህ ከሂውማን ራይትስ ኦርጋናይዜሽንስ ጋር ከሚወጡ መረጃዎች እየሰበሰበ ነው የሰብአዊ መብት ጉዳይ ምናምን ሲባል በየዴስክ አለው ከዴስኮቹ ደግሞ እነዚህን ግብአት ይቀበላልና የና አምነስቲ ኢንተርናሽናል ብዙ ጊዜ የድሮን ድብደባዎችን አውጥተዋል መንግስት የሚያረጋቸው ማራይቶች አውጥቷል ያንን ያገኙትን ነገር ካወጡ በኋላ አሁን ብለው ከለቀቁ በኋላ የኔ ግምት እሱ ነው ሚዛን ፈጥረናል አሁን በሁለቱም በኩል ብለው ከለቀቁት በኋላ ከዛ የመንግስት ሰዎች በእርግጠኝነት ጥሪ ያረጋሉ ስልክ ይደውላሉ ለአሜሪካ ኤምባሲ የተደበደበ ማለት ወንጀለኛ ነው የሚያረጋቸው የመንግስት ሰዎችንና ይሄን ቃል መጠቀም ዲፕሎማሲ ግንኙነት ያበላሻል ይሏቸዋል ይቀይሩታል ቃሉን ለአሜሪካና ለኢትዮጵያ ዲፕሎማሲ እንትን ተብሎ ይቀየራል ግን ዘ ሜሴጅ ኢዝ ኦሬዲ በቃ ገፍቷል ሰው ጋር ማለት ነው እሱን የተጫወቱ ይመስለኛል ለፋኖ ተጨባጭና ሰላማዊ የሆኑ ግቦችን ኦብጀክቲቭስ ይዞ ይምጣ ሲሉ ምን ማለታቸው ነው የሚለውንም ማየት ያስፈልጋል ሁለት ነገር ነው ማስበው አንድ ከዚህ በፊት ፋኖ ተሰብስቦ እንደዚህ ፖለቲካ ግብ ለማውጣት ብዙ ተቸግሯል ወጥ የሆነ አደረጃጀትና ፖለቲካ ግብ እና ፕሮግራም ለኢትዮጵያ ያለውን ፕሮጀክት ምንድነው የሚለውን በጊዜ ሂደት ነው የምናመጣው ብለዋል እነሱም እንትን ካልን በኋላ አንድነት ከፈጠርን በኋላ አሁን ሁለት አንድነት የፈጠሩ ቡድኖች አሉ በቅርቡ በኋላ ሌላ ጊዜ እንሰራዋለን አሁን አንድነት የፈጠረው ኃይል የኤርትራ ግፊት ነው የሚል ዋዜማ ሬዲዮ ላይ ይቻላል አሁን በጎጃም በኩል የተፈጠረው በነዘመነ ካሴ ኤርትራ በገፍታው ነው የሚል ይቻላል እሱንም እንዳሳለን ሌላ ጊዜ አሁን እንትናችን ስላልሆነ ነው ራሱን በቻለን ራሱን እናያለን ተጨባጭና ሰላማዊ ግቦችን ሲል በመጀመሪያ ያሰብኩት ተጨባጭ የሚለው በፊት ስናወራው እኛ እንደነበር ነው የፋኖ ፖለቲካ አላማ ምንድነው ስትራቴጂ ምናምን ስር የወረደ ነገር ነው ዋና ግቦቹ ኢትዮጵያ ላይ አርጎ የሚፈልገው ስንል በስክንድር በኩል የሆነ ተለቀቀ ፕሮግራም እሱን እኔ እናንተ ተወያይተንበታል አሁን ፋኖ ያኛው ፋኖ ደግሞ ሁለተኛ ፋኖ አሁን በቅርብ አንድነቱን የፈጠረው እንትን ያለው እሱ ደግሞ የተሰብስበው ማዕከላዊ ኮሚቴ ምናምን ስራ አስፈጻሚ የመረጡ ጊዜና አርበኛ መሳፍንት የተመረጡ ጊዜ እነሱም የተወሰኑ ነገሮችን ለማለት ፉል ፖለቲካ ፕሮግራም አይደለም ግን የተወሰኑ ነገሮችን ለማየት ሞክረዋል ስለዚህ የአሜሪካ መግለጫ እንዲህ ተጨባጭ ሆነ ግብ ይዛችሁ ነው የሚል አንድ ጥያቄ አጭሮብኛል ወይስ ከፋኖ ጋር በሚደረግ ንግግር ኢንዳይሬክትሊ በሚነገር ንግግር የሚሰሙት የፋኖ ግብ በተለያየ መልኩ እንደ ፖለቲካ ፕሮግራም ሳይሆን ግብ ተጨባጭ አይደለም ብለው አስበው ሪያሊስቲክ አይደለም ስለዚህ ወደ ሪያሊስቲክ ነው ማለታቸው ነው የሚለውን ሳይ ፋኖ መልስ ሰጠ
እንደው ከዛ ወደ እንትን ከመሄዱ በፊት ከና አንድ ነገር ልጨምርልህ ኮራቶች በፊት ይመስለኛል ዋዜማ ራዲዮ እዛው ዲፕሎማቲክ ምንጮቹን ጠቅሶ ያወጣ አንድ ዘገባ ነበር ስለ ፋኖ ኃይሎችና ስለ ምዕራባውያን ሀገራት አቋም እና ምንድነው ያሉት በተለይም የብሪቲሽን የአሜሪካ ኤምባሲ ዲፕሎማቶች ምንድነው ያሉት ፋኖ አንድ አለመሆኑ አላማውን የጠራ አላማው ምን እንደሆነ እንደናውቅ አላደረገንም የሚል ነገር በተረጋጋሚ ያነሳሉና የጠራ አላማ ምናልባት ግቡን አላወቅ ነው አንድ እሱና አሁን ያስቀመጥኩል ለመጀመሪያ እሱን አላየንም ማለታቸው ነው ወይስ በተለያየ ጊዜ ወይም ደግሞ አሁን ፋኖ መልስ የሰጣቸው የአሜሪካ ሰዎችም ያቆታል ማለት ነው ዲፕሎማቶች ያቆታል ማለት ነው የፋኖን ጥያቄ ይሄ ግን ሪያሊስቲክ ስማርት ሚሉት አፕሮች ሪያሊስቲክ መሬት ላይ በተጨባጭ ሁኔታ የሚፈጸም አይደለም ብለው አስበው ነው ተጨባጭ አርገህ ይዛውና ማለታቸው ነው የሚለው ዘርዝርላው መልሶቹን ቀድማይ አላማችሁን አስተካክሉ ነው አዎ የሚል ሁለት እንትን ነው አንድምታን የሰጠኝ አሁን ሰራዊት ቅድመ ሁኔታ አስቀምጧል ሰራዊት ከክልሉ ይወጣ ፒፒ በብልጽግና ፓርቲ ይፍረስ መዋቅሩ በአማራ ክልል ይፍረስ ከዛ ትራንዚሽናል ገቨርንመንት ይቋቋም እዛ ክልል ውስጥ የሽግግር መንግስት ይቋቋም ፋኖ ሚዲየት የሚያረግበት ምን ማለታቸው እንደሆነ አልገባኝም አንሳተፍም ነው ወይስ ምን ፋኖ ግን የሚያቀላጥፈው ሂደቱን የሚያቀላጥፈው ፋኖ ይሆናል ግን የሽግግር መንግስት ይቋቋም ከዛስ ወልቃይት ራያ እነዚህ ሙግት ያለባቸው ቦታዎች ሪኮግናይዝ ይደረጉ በአማራ ስር መሆናቸው ሪኮግናይዝ ይደረጉ ከዛ እስረኞች የፖለቲካ አማራ ፖለቲካኛ እስረኞች ይፈቱ ከዛ ሰርቪሶች ይመለሱ ባንክ ምናምኖች ይመለሱ እነዚህ ናቸው ጥያቄዎች አሁን የማሲንጋ መግለጫ ላይ ሪያሊስቲክ ሲባል አንደኛው የመጣብኝ ምንድነው እነዚህ ጥያቄዎች አንዳንዶቹ ሪያሊስቲክ አይደሉም ለመሆን አይችሉም ማለታቸው ነው ወይ ለምሳሌ የወልቃይት ጉዳይ የራያ ጉዳይ ምናምን እንደዚህ በአማራ ክልል በአንድ ጊዜ ብድግ ብሎ ማድረግ ሪያሊስት አይደለም ብሎ ማሰባቸው ነው ወይ ስለሚሰሙ ነው በውስጥ ንግግር ስለሚሰሙ ከነስክንዳርም ጋር ተነጋግረዋል ከሌሎችም ጋር ተነጋግረዋል እንዳውም ባለፈው ጊዜ እንገኛለን ካሉን በኋላ ቀሩ ያሏቸው አሉ ስለዚህ ጥያቄያቸው መስማታቸው አይቀርም በግልጽ አይቀመጥ እንጂ ስለዚህ እነዚህ የምታነሷቸው ጥያቄዎች ተጨባጭ መሬት ላይ ሊወርዱ የሚችሉ አይደሉም ማለታቸው ወይስ የጠራ ነገር እስካሁን የላችሁ ማለታቸው ነው ሲጀምር አናቀው ጥያቄያቸው ማለታቸው ነው በሁለቱ ነው ማየው ልፈልጌ ነው ብቻ መልስ ሰጥቷል እኔ እንደማስበው እንደ ቀድሞ ሁኔታ ናቸው እነዚህ ተቀመጡት እንደ ፖለቲካ ግብ ማየትም አይቻልም እነዚህ አንዳንዶቹ ሊሆኑ ይችላሉ አንዳንዶቹ ግባቸውንም ሊያሳይ ይችላል እና ምክንያቱም ያስተዳደር ብዙ ጥያቄ አለ የኮንስቲቲዩሽን አለ የፖለቲካ ጥያቄ ያስተዳደር ያወቃቀር ያገር አወቃቀር ጥያቄ አለ የቋንቋ የብዙ ጥያቄዎች አሉና እነሱ አልተነሱበትም እነዚህ ወቅታዊ እንደ ቀድሞ ሁኔታ ያነሷቸው ጉዳዮች ናቸውና አንዳንዶቹ የሚፈጸሙ ናቸው ሳስባቸው የሚፈጸሙ ማለት ኢሚዲየትሊ ይፈጸሙ የሚችሉ ናቸው ለምሳሌ ሰርቪስ መስጠት ፖለቲከኛ የፖለቲካ እስረኞች ዝም ብለው በየ14 ቀኑ ምንም መረጃ እንትን ሳይኖር ተንገላተው እንደነታየ ደንዳ አይነት ለምሳሌ ብለው በኋላ የሚለቀቁ ፖለቲከኞች እስረኞች አሉ ከማሰቃየት ውጪ እና ያኛውን ትግል እንዳይቆም ከማድረግ ውጪ እንደ አይነቱ ሂደት በኢህአዴግም ጊዜ የተለመደ ነው በዚህም ምንም ጥቅም የለውም ሰዎቹን ተስፋ ለማስቆረጥ ቤተሰብ ተስፋ ለማስቆረጥ ምናን ሊሆን ይችላል ግን ጥቅም የለውም መጨረሻ ላይ ይፈታሉ ምንም ሳይገኝባቸው ብዙዎች እስካሁን ይወት ድረስ እንደዚህ አይነት ነገሮችም ሊሰሩ ይችላሉ እንዳውም አንዳንድ ጊዜ የፖለቲካ ከሆኑ ዊልን ያሳያል መልካም ፍቃድን ያሳያል ከዛ ቡድን ጋር ንግግር ለመጀመር መልካም ፍቃድን ያሳያል በተለይ ደግሞ የፋኖ ጽሁፎችን ሳይ የጎንደር ዩኒቨርሲቲ ባህር ዳር ዩኒቨርሲቲ የትግሉ መጀመሪያ አካባቢ ይላሉ ምሁራን ትግሉ መጀመሪያ አካባቢ ፋኖ
መከላከያ ፋኖ ማሳደድ ሲጀምር ሌላ ኃይል አያስፈልግም ሞኖፖሊ ኦፍ ፓወር ቫዮለንስ የኔ ነው ብሎ ሲገባ በዛውም ሰብስቦ ፋኖን ሲያደራጁ የነበሩ ሰዎችን ሰብስቦ ማስገባቱ እስር ቤት አሁን ላለንበት ዳርጎናል የሚሏሉ አሁን ላለንበት አንድ የተደራጀ አመራር ከመንግስት ጋር ሊደራደር የሚችል አሳጣው ጭንቅላት አሳጣው ማለት ነው ያንን ቡድን ጭንቅላት ከዛ ከስር እስኪመጡ ድረስ ገና ከስር እስኪመጡ አመራር እስኪፈጠር ብዙ ቆየ ጦርነት ቀጠለ ወደመ ብዙ ነገር ህይወትና እንደ አንድ ጉዳት የሚያውታሉ ስለዚህ ይሄንን በመልካም ፍቃድ እነዚህን አመራሮች ፈቶ አንዳንዶቹ ዝም ብለው ሊሆን ይችላል የታሰሩት አይ ዶንት ኖ አይ ሃቭ ኖ አይዲያ ምክንያቱም ቀርቦባቸው ፍርድ ቤት እንዲህ ተብሎ አልተወሰነባቸውም እስካሁን ድረስ ምንም ጠፍቷል እና መልቀቁን ሊሰራ ይችላል ቴሌ ምናምን ሊሰራ ይችላል ሰራዊቱ ይጣም ይባለው ከዚህ በፊት ብየዋለሁ ሰራዊቱን እንደ መልካም ፍቃድ በሁለቱም በኩል ንግግር ተደርጎ ሁለቱም ጦርነት አናደርግም ተኩሳቁም እናረጋለን ሰራዊቱ ካምፖስ ይቀመጥ ድሮ የሚቀመጥባቸው ቦታዎች ድንበር ላይ ምናምን ይቀመጥ ሌላ ግን ሰላም የሚያስከብሩ ሰዎች ከሚሊሻ ከሰፈርም የሚውጣጡ ምናምን ማቋቋም ይቻላል ለምን ከባድ እንደሚሆን ይሄ ነገር አይገባኝም ለማቆም ከተስማማ ለመጣላት ለመታኮስ ከተስማማ ኢዚ ይመስለኛል ይሄም ሊሆን ይችላል የቦታው ላይ አሁን ትራንዚሽናል ገቨርንመንት ይቋቋም ይለው የፕሮስፐሪቲ ፓርቲ ሙሉ ለሙሉ ይፍረስ የሚለው ትንሽ ድርድር ይፈልጋል በተለይ ደግሞ የራያ የወልቃይት ምናምን የሚባለው ጉዳይ ደግሞ ጠለቅ ያለ ድርድር ነው የሚፈልገው ጠለቅ ይሄ እንትን ብቻ ሳይሆን የሚፈተሸው የፖለቲካ የህግ የሂስትሪ ጉዳይ ነው መፈተሽ ያለበትና ኦቨርናይት ለማፈጸም በጣም ከባድ ይሆናል ደግሞ ሁለቱን አካላት ብቻ ሳይሆን የሌሎችን ማሳተፍ አለበት እንደ ትግራይ ክልል አሁን ለዚህ ነው ዝም ብሎ ጨለምተኛ መሆንም አያስፈልግም የሚቻለውን ነገር ላይ መስማማት አሁን መፈጸም የሚችለው ነገር ላይ በይደር ደግሞ መፈታት የሚገባቸው ነገር ላይ መነጋገር እርግጠኛ ነኝ በፋኖ በኩል ያሉ ሰዎች ይሄን ነው በጭንቅላታቸው ላይ ያለው አንዳንዶቹ ግልጽ ነው እንደማይፈጸም ይታወቃል እንዴት አድርገህ ነው ብድግ ብለህ ጥናት እንኳን ማድረግ የሚጠይቁ ነገሮች አሉ ዝም ብሎ ማይሰሩ ማለት ነውና ይገባኛል ግን ለመደራደር ልታስቀምጠው ትችላለህ እዛ ጋርና እነዛን ደግሞ በጊዜ ሂደት ጊዜ እየዳሰሱ ፖለቲካውን እየዳሰሱ ህግን እየዳሰሱ ታሪክን እየዳሰሱ የሚፈቱትን ትንሽ ተናርጉ ግን ጦርነት ለማቆም የሚያስችሉትን ደግሞ ቶሎ አድርጎ በፋኖ በኩል ያለው ነገር ፋኖ የመለሰውን እንትን እንደ ቅድመ ሁኔታ ያቀረበውን ነገር የሚመለሱትን ቶሎ መልሶ የማይመለሱትን ይቻላል ስለብዬ ስለማስብ ነው የማይመለሱትን በግር የማይመለሱትን ደግሞ በድርድር እናካሄደዋለን ብሎ ማሳደር ይቻላል ኦላ የኦላን መልስ ለመዳሰስ ሞክሬ ነበር ወደ ኦላ ከመሄድ በፊት አንድ ጥያቄ ላንሳለ የፋኖ ላይ ይሄ ጊዜያዊ መንግስት እንዲዋቀር የሚለው ነገር ላይ እዛ ላይ ያሉት የፋኖ አደረጃጀቶች እኛ ከኋላ ሆነን የምንዘውረው መንግስት ጊዜያዊ መንግስት ይመስረት ነው ያልገባኝ ትራንዚሽናል ገቨርንመንት ሚዲየትድ ባይ ፋኖ ነው የሚለው እና ሶ እነሱ እንትን የሚሉት ከሆነ እኮ ያው የነሱ መንግስት ነው ማለት ነው አይደለም ሚዲዬሽን እንግዲህ እኔ እንደማቀው ከሆነ ለምሳሌ እንትላና ኢቲፒኤልኤፍ እና ማናቸው የፌደራል መንግስት እንትን ሲሉ የኬንያው በፊት ማን ነበሩ አሁን ይወረዱት ዊሊያም ሩቶ አይደለም የበቀሉ ኬንያታ ኡሁሩ ኬንያታ ሚዲዬተር ነበሩ አደራዳሪ ናቸው ቁጭ ብለው እንጂ እንትን ያላቸው አይደለም እንደዛ አርግ ይሳስበው ሚዲየትድ ባይ የሚለው ፋኖ እኔ ወጣ ብዬ ከብረተሰቡ እየተመረጠ ካሰር ቦተማፕ በጣም አሪፍ ነው ሐሳቡ አክቹአሊ ቦተማፕ እየተመረጠ ሲቪል ቢያድለን ዲሞክራሲ ማለት እሱ ነው ያከባቢው ሰው ብቃት አለው ብሎን እየመረጠ ወደ ላይ የሚመጣበት በቀበሌ በወረዳ በዞን እየተደረገ ይምጣ እኔ ሚዲየተር ነኝ ለማለት ነው ያሰበው እንደዛ ከሆነ ፓወራይዝም መጨረሻ ላይ ለሌሎች ናቸው ፓወር የሚይዙት አለስ አሁን ያልከው ነገር ከሌለ ሐሳብ ከሌለበት ከኋላ ቁጭ ብለን ምን ዘወረውን ኃይል እናስመርጣለን ከሆነ ሌላ ነው
ግን ፋኖ የሚታገለው እርግጠኛ ነኝ ብዙ ጊዜ ብየዋለሁ ይሄ እኮ ለስልጣን ነው ሲሉ ሶዋት ፖለቲካ ትግል ለስልጣን የሚደረግ ትግል ነው ለምንድን ነው ካልከኝ ስልጣን ሳትይዝ ያንን ጎል ማስፈጸማችን ስልጣን ማለት ዊልህን ፍላጎትን የማስፈጸም አቅም ማለት ነው ያንን ፋኖ የሚያስበው ነገር አለ በጎል የሚያስቀምጠው ማስፈጸም የሚችለው ስልጣን ሲይዝ ነው ሌላ ኬት መጥቶ ይፈጸማል እና አንዳንዶች ትግሉን ቤተ መንግስት ነው መንግስተ ሰማያት ለመውረስ አይነት የሚያረጉት ነገር አለ መሬት ላይ አይደለም ለስልጣን ነው በአብዛኛው የሚደረገው ሌላ አይነት ግን ትግሎች አሉ የፖለቲካ ስልጣን ለመጨበጥ የሚደረግ ትግል አለ አንዳንዱ ደግሞ የእንትንን ትግል ይመራና ስልጣኑ ላይ ሲደርስ ስልጣኑን አልፈልግም ብሎ የሚቀመጥም አለ ለማየት የምፈልገው ነገር እነዚህ ሰዎች ይፈጽሙታል እኔ ከዚህ በኋላ ዞር እላለሁ ብለው በአለም ላይ ነን ቫዮለንት ስትራግል የመሩ በጣም ትልልቅ ሰዎች አሉ በእኛም አካባቢ ሰዎች አሉ ስልጣን ላይ ቁጭ አይሉም ግን እንትን ላይ መንግስት እንዲቀየር በጣም ብዙ ፕሮፌሰር መስፍን ለምሳሌ ጉጓይ መስሉኝም ሳስባቸው ለስልጣን ማለት ነው በጣም ብዙ መንግስታትን ሲተቹ ኖረዋል ለስላሴም በደርግም በምን ያንን የፖለቲካ እንትን ሳይሆን የሚፈልጉት በአብዛኛው ጊዜ ሲሾሙ የነበሩት የቴክኒካል ቦታዎች ላይ ነው የሚፈልግ ቦታ ላይ የአጣሪ ኮሚቴ ምናምን የሰብአዊ መብት ጉዳይ ምናምን ላይ ራሳቸውን ማግኘት የሚፈልጉት እዛ ነው ያንን መንግስት በመቃወም ግን ትግል ያደርጋሉ ያለው ስርዓት ነው ተገ እንደዚህም አለ እንደዚህ አይነት ትግል እና በአብዛኛው ጊዜ ግን የፖለቲካ ስልጣን ለመያዝ ነው ትግል የሚደረገው አሁን ፋኖ ያቀረበው እኔ ኢሚዲየት ላርግ የሚለው ቅድም እንዳልነው ከቪሌጁ ከነ በእያንዳንዱ ጎጥ አማራ ክልል ውስጥ ከሚገኝ ከታች እየተመሰረተ እየተመረጠ የሚመጣ ወከልና ይዞ በኋላ በወረዳ በኋላ በዞን ሊሆን ይችላል እኔ ያንን ፋሲሊቴት አረጋለሁ ሚዲየት አረጋለሁ በግልጽም ምንም ማካተት እንዳለበትም አላስቀመጠም ያው ይሄ ዝርዝር እንግዲህ ዝርዝር ሲገናኙ ነው በኋላ የሚነጋገሩት እንደዚህ ነው ያለው ፖለቲካ ስልጣን አልፈልግም ማለት ይሁን ከኋላው ይዘውራሉ ማለት ይሁን በኋላ ምን ያው ነው እንግዲህ ዝርዝር ውስጥ ስንገባ ወደ ኦላ ስንሄድ ኦላ መንግስት የውሸቱን ነው የሰላም ተደራዳሪ ነኝ የሚለው ሰላምን የሚጠራው የውሸት ነው ድርጊቱ ሌላ ነው የሚያመለክተው የአሜሪካ መንግስትም የተጠቀመበት ኢፌሚዝም ነው ያሉት እንዳው ዋናውን አካፋ ከማለት ይልቅ የሚፈጸመውን እንትን አለስልሶ አድበስብሶ ነው የተናገረው የአሜሪካ መንግስት የአሜሪካ መግለጫ ብለዋል መንግስት መንደሮች ያቃጥላል ምን ብዙ ግፍ ይሰራል ትክክለኛውን ነገር አልተናገሩም ብሏል የኦላ የቀረበ በአብዛኛው መልሱ እንደዚህ ነው መንግስት ፍላጎት የለውም ምክንያቱም ድርድሩን ይቀጥል ነው ያሉት አሜሪካኖቹ ኦላ ያለው መንግስት በአፉ ይላል እንጂ እንደሚፈልግ ያ ፍላጎት የለውም የሚል መልስ ነው የሰጡት እንዲህ ነው ያየሁት እንግዲህ የሁለቱን መልስና አሜሪካ መንግስት መግለጫ የአሜሪካ ኤምባሲ መግለጫ ማለት ነው በጣም ጥሩ እንግዲህ የአሜሪካ ኤምባሲ በትላንትናው ዕለት ያሰራጫቸው መግለጫዎች ጉዳይ እጅግ ያነጋገረ ነው በዛ ጉዳይ ላይ እንግዲህ እስካሁን ከመንግስት በኩል በይፋ የተገለጸና የተባለ ነገር የለም ይሁንና ግን ታጣቂ ኃይሎች ታጣቂ ቡድኖች ያወጧቸውን መግለጫዎች ቀድሞ ሁኔታዎች ለመዳሰስ ሞክረናል እንደው ግን ከዚህ ጋር አይተኮና አሚጎ በተለይም ከዚህ ሰሜኑ ጦርነት አንስቶ የአሜሪካ መንግስት ላይ የሚቀርቡ የተለያዩ ክሶች አሉ በኢትዮጵያ ውስጥ በሚካሄዱ የውስጥ የእርስ በርስ ጦርነቶች በትግራው ጊዜ የፌደራል መንግስቱ ላይ ከባድ ጫና ካጓ እስከማባረር የኢትዮጵያ ባለስልጣናት ላይ የጉዞ ገደብ እስከመጣል የደረሰ እርምጃዎችን ስትወስድ እንደነበር እናስታውሳለን አሁን በአማራና በኦሮሚያ ክልል ግጭቶች አሉ ወታደራዊ የትጥቅ እንቅስቃሴዎች እየተደረጉ ይገኛሉ ከባድ ጦርነት በድሮኖች አንዳንድ የታገዙ ጦርነቶች እየተካሄዱ የአሜሪካ መንግስት ለምንድነው በትግራው
በነበረው ጊዜ እንደሚያደርገው አይነት ጫና የማያደርገው የሚል ትችት ይሰማበታልና ትግራይ ላይ የአሜሪካ መንግስት ትግራይ ላይ የሚሰጠውን ትኩረት ያህል ለአማራና ለኦሮሚያ ክልል ጦርነቶች አልሰጠም የሚል ትችት ይነሳል። ትችቱ በራሱ ልክ ነው ወይ ከሆነስ እንደው የተለየ ከፊሉና አዎ አሉ ግን ያ የሆነበት ምክንያት አለ ለዘርዝራቸው ጉዳዮችን ማለት ነው። እንዳውም በየጊዜው ነበር ጉዳዩ የሚነሳው ያን ጊዜ ያው ተገቢ አይደለም እያልኩ አይደለም መነሳት ያለበት ጉዳይ ነው። አሁን እኩል አልተሰጠም እንጂ ለምን ተነሳ የሚል ሰው የለም የትግራይን ጉዳይ ማለት ነው። ሶስት ነገሮች ይታዩኛል። አንደኛው ቀዳሚ የሚሆነው ከአሜሪካ ኢንተረስት አንፃር ነው። እንደ ትግራይ ሳይሆን ቲፒኤልኤፍ ኢህአዴግን ይዞ ከአሜሪካ ኢንተረስት አንፃር አፍሪካ ቀንድ ላይ ምን አድርጓል የሚለው መጀመሪያ ይመጣል። ብዙ ነገሮችን ቢያንስ በቀዳሚነት ለማንኛውም ፖለቲካ ውስጥ እንኳን ለማይሳተፍ ሰው ግልጽ የሆነ የሶማሊያ ጉዳይ አለ። ኢትዮጵያ ኢዝ ኤ ቡልዋርክ አጌንስት እንትን እንደ ፋይት አጌንስት ቴሮሪዝም የሚሉታል እና በአፍሪካ ቀንድ አጋር ዋና አጋር የዌስተርኑ ዋና አጋር ሆና ፋይት የምታረጋለች ነች። ቴሮሪዝም ትልቅ ጉዳያቸው ስለሆነ ከዚህ ኢንተረስት አንፃር ቲፒኤልኤፍ ዋጋ ከፍሏል ሳይሆን የአሜሪካ ኢንተረስት በማስጠበቅ በጣም ሰርቷል። አንድ ያህል ሁለተኛ የሚያዩት የኤርትራን ጉዳይ ነው። ቲፒኤልኤፍ ኤርትራ አንታይ አሜሪካ ሴንቲሜንት ነው ያለው የኤርትራ መንግስት። ኢሳያስን ከቦ ሻቢያን ከቦ ኤርትራን በለው እንዳጠቃላይ አንቆ በመያዝ በኩል አሁንም ቲፒኤልኤፍ በተለይ መለስ ዜናዊ ትልቁን ሚና ተጫውቷል። የትግራይ መዳከም ኢሳያስን እንደሚያወጣው ያውቃሉ፣ ወደ ላይ እንደሚያወጣው ማለት የሆነውም እሱ ያ ቡድን ሲዳከም ኢሳያስ አካባቢውን በራሱ ምስል ሊቀርጸው ሆነ። ፎርማጆን አብይን በራስ ምስል መቅረጽ ጀመረና ያንን ሲገዳደር እንደነበር ያውቃሉ። በተለይ መለስ ዜናዊ በተለይ የትግራይ ፖለቲካል ኢሊት በአብዛኛው እና ከኤርትራ አንፃር ኤርትራን ዲተረንስ በሚሉት እዛም እንዳትለኩስ ጦርነት እዚህ ጋም ከአልሻባብ ጋም እንትን እንዳታረግ ከጅቡቲ ጋር ጦርነት ሱዳን አካባቢ ባለውም አልበሽርን በመያዝ ቲፒኤልኤፍ ሰዎች አልበሽር መቀሌ ላይ ሁሉ ይገኝ ነበር የቲፒኤልኤፍ እሱንም በመያዝ ከሻቢያ በመነጠል ከኤርትራ በመነጠል በሙሉ የተጫወተው ሚና ስለሚያውቁ ያ ቦታ መዳከም የትግራይ መዳከም ኢሳያስን መልሶ እንደሚያነሳው ስለሚያውቁ ነው አንደኛው ግፊት። ሶስተኛው አራት ላርገው መሰለኝ። ሶስተኛው የተከማቸው ወራት አለው ቲፒኤልኤፍ የተከማቸው ወራት ምልህ ደህንነት ይዟል። ደህንነቱ ለረጅም ጊዜ በቁጥጥር ስር ነበረ። መከላከያ አይተናል። ብዙዎቹ ጀነራሎቹ አሁን ቆጥረንም አንጨርሳቸው የመከላከያ መዋቅሩን ከነ አቅሙ ከነ ልምዱ በጣም ይዟል። ኢኮኖሚ ያከማችቷል። በኢንዶመንቶቹም ቢሆን በግለሰብ ደረጃም ቢሆን በጣም አከማችቷል። የጦርነት ልምድ አለው። ቀላል እንደማይሆን ያውቃሉ። እዛ አካባቢ የሚጀመር ጦርነት ማለት ነው አካባቢውን ሊያምሰው እንደሚችል ያውቃሉ። እሱም ነገር አስፈርቷቸው ይበትነዋል የሚል ማለት ነው። ከሱም አንፃር በጣም ትኩረት ሰጥተውታል። በመጨረሻ አራተኛ ማረጋው ባጭሩ ላስቀምጠው ብዬ ነው። አራተኛ ማረጋው በግለሰብ ደረጃ ሎቢዎች አሏቸው ነበሩት ቲፒኤልኤፍ ወይም የትግራይ እንትኖች። እነዚህ ሎቢዎች ጥቀስልኝ ብትለኝ አሁን ዩኒቨርሲቲ ፕሮፌሰሮች አሉበት። ለምሳሌ ሉቨን የሚባል ቤልጂየም ያለ ዩኒቨርሲቲ አለ። በጣም ብዙዎቹ ከዛ ጋር ግንኙነት አላቸው የቲፒኤልኤፍ ሰዎች። ወርልድ ፒስ ፋውንዴሽን አሌክስ ደዋል ከአቦይ ስብሃት ጋር ሆኖ ነው ይሄንን ፒስ የኢንስቲትዩት የአዲስ ዩኒቨርሲቲ በግለሰብ ደረጃ አሜሪካ ሴኔት ውስጥ
ሎቢ የሚደረጉ የቲፒኤልኤፍ ሰዎች ነበሩ ድምጽ የነበራቸው በደንብ የነበራቸው በግለሰብ ደረጃም እንደዚህ አድቮኬት የሆኑ አድቮኬት የትግራይን እንትን ሳይሆን ከቲፒኤልኤፍ ጋር በፈጠሩት አፊሊዬሽን በፈጠሩት ብዙ ነገር በጣም ከፍተኛ የሆነ አድቮኬሲ ሲሰሩ ለምሳሌ ሻንታል ትሮንቮል ተዘካለ ኖርዌጂያው የጦርነት ምክር ሲሰጥ የነበረው ጦርነቱ ከመጀመሩ በፊት እዛ ፒኤችዲ ያማከረ ሲሰራ የነበረ ነው እንትን ላይ እና ልክ ሰሜን እዝ ሲመታ ድሮ ጀነራል ነበረ በነገራችን ላይ ሰውየው እንትን ራሻ ተዋግቷል በኋላ ነው ፕሮፌሰር የሆነው እሱ የጦርነት ምክር ሁሉ ሲሰጥ ነበር ለቲፒኤልኤፍ እና በግለሰብ ደረጃ እንዲህ ቀን በቀን ከዛ ሎቢ ሳር እና ረሺድ አብዲ ማለት እዚህ ኬንያ እንትን ብለው እነሱ እንደዚህ ነበሩ ይባላል ያኔ ሐዋሻው ቤት ተቆጣጣረ አፊሊየት የሆኑ እና ድምጽ ያላቸው ተሰሚነት ያላቸው በሴኔትም በዩኒቨርሲቲዎችም በምንም የ30 አመት ምናምን ፓወር ይዘስት ምትዘረጋው ኔትወርክ አለ ያ ኔትወርክ ገንዘብም ኃይልም ድምጽም ምናምን ይገዛ ነው የጦር ወራትም ይሄ የመከላከያ ያለውን አካባቢ ደህንነት ያለውን መዋቅር ምናምን ሁሉ ጠርንፎ የያዘ ነውና እነዚህ ሁሉ ክምችቶች እነዚህ ሁሉ ነገሮች አገሩን ሰላም እንደማይሰጡት እንደሚበጠብጡት አካባቢውንም እንደሚበጠብጡት በደንብ ይገባቸው ነበር ስለዚህ በጣም ትኩረት የሰጡት ለዛ ነው አሁን የአማራውን የኦሮሚያውን ከዚህ አንፃር ለመገምገም እነዚህን ፋክተሮች ማየት አለብን አማራ ከኤርትራ ጋር ምን ግንኙነት ይኖረዋል ገባ ወሳኝ ነገራቸው ነው ለነሱ ኢሳያስ ጋር ምን አይነት ግንኙነት ለዛ ነው የሚጠነቀቁት አማራ ክልል ሰዎችም እነፋኖም ኢሳያስን በፊት ለፊት የማይናገረው አማራም ግንኙነት እንዳላቸው የማይናገሩበት አንደኛው ምክንያት ከኢሳያስ ጋር የሚደረግ ግንኙነት በአሜሪካ በኩል ያለው ስለሚታይ ነው ቲፒኤልኤፍ እገናኛለሁ ይልና አይ አሁን በቅርቡ እንደሰማ ነው ቶሎ ብሎ መግለጫ የሚሰጠው አረ ኤርትራውያን አሉ በእንትን በትግራይ መሬቶች የአሜሪካ ሴኔት ባለፈው ጊዜ አውርተን ነበር ይሄ ትግራይ ላይ ያለው ችግር የማይፈታበት አንዱ ምክንያት ዋና ምክንያት ያሉት የኤርትራ ሰራዊት ትግራይ ውስጥ መገኘት ይሄ ነው የተገመገመው ይሄን ኤርትራ አውግዛ ወጣች ከዛ አንድ አክቲቪስት ተጓዘና የኤርትራ ሰራዊት የለም ማለት ይሄ ማለት የጊነስት የአሜሪካ ሴኔት መጓዝ ማለት ነው ይሄ አስደነገጣቸው ድምጽ ወያነን ምናምን ከዛ ኢንተረስት ውጪ ስለሆነ ያ ሰው የሚናገረው ነገር ሬሉም ይያለ ድንበር ላይ የሚያሳየው አሜሪካ ሴኔት ውስጥ ቀርቦ አለ ኤርትራ መኖር ነው ሰላም እንዳይመጣ ያረጋው እዛ የተባለው ነገር ሚክር ነው ለዛ ነው ተሯሩጠው ያው ባለፉት አመታትም ኤርትራ ጦር የትግራይ ምርቶችን ወሮናል ሲል ነበር ተሯሩጠው በድምጽ ወያንም በምንም አለ ወሸት ነው ወጥቷል የተባለው የሚል መግለጫ የሰጡበት ምክንያት ለዛ ነው ስለዚህ የፋኖና የኦላ የሚታየው ከዚህ አንፃር ነው አሁን ፋኖና ኦላ ፓወር አልያዙም ፌደራል መንግስት ስለዚህ ሶማሌ ላይ ሱዳን ላይ ኤርትራ ላይ ምናምን የሚለውን ፓወር ይዘው እንዴት ፒኤልኤፍ አላሳዩ በዛ መልኩ ሊገመገሙ አይችሉም ሊገመገሙ የሚችሉት በፕሮግራማቸው ቀጥሎ ምን ያደርጋሉ በሚለው ስለ ኢትዮጵያ ስላላቸው ፕሮጀክት ነው የሚገመገሙበት ኢትዮጵያን የሚበትን ነው እንትን የሚል ነው ከዛ ፓወር ሲይዙ ደግሞ ልክ ቴንታክል እንትኑን እንደዘረጋው ቲፒኤልኤፍ በየ ኤቭሪ ሪት ቪሌጅ ያለ በማንኛውም እንትን ውስጥ ለአንድ ለአምስት ምናን አርጎ እንደዘረጋው የሚዘረጉ ከሆነ ያኔ ያ ፓወር ግጭት ሲገጥም ከፌደራል መንግስት ጋር የሚያመጣው ጣጣ ስለሚታወቅ ያኔ ደግሞ ከፍ ይላል አሁን ግን ሊገመገሙ የሚችሉት ኢትዮጵያን ያላቸው ፕሮጀክት ይሄን አካባቢ አተራምሶ አልሻባብን ወደ ላይ ከፍ የሚያረግ ነው ስደተኛ አውሮፓ በር ላይ የሚያስቀምጥ ነው ኢትዮጵያን በዘላቂነት የሚያስቀጥል ነው የዌስተርኑ እንትን ይሄ ነው
ተበጥብጦ አካባቢው ያ ከሆነ ፍላጎታቸው የፈለገ ዲክታተር ቢሆን ከዛኛው ጋር ነው የሚሰሩት። አሁን ያላቸው ኢሹ ቴሮሪዝም፣ ስደተኛ አይፈልጉም እና እንዳውም ራውንድ አፕ ያረጉ የመለሱ ነው። ሳውዝ ሱዳንም ሩዋንዳም እንትን ያረጉ ነውና ያ መበጥበጥ ለዛ ሁኔታ ያጋልጣሉ የሚለውንም ያያሉ። ኦላ ያላቸው ፍላጎት ፋኖም ያላቸው ፍላጎት እና የጠራ ፕሮግራም ይዛችሁ ነው የሚለውም ከዚህ ጋር ሊመሳሰል እንትን ሊገናኝ ይችላል ብዬ አስባለሁ። በዚህ ምክንያት ነው እኩል ማያዩት ለማለት ነው። በእነዚህ ፋክተር በጣም ጥሩ እንግዲህ በርከት ያሉ አስተያየቶች ናቸው የሚሰጡት በዚህ ጉዳይ ላይ በተለይ ለአማራና ለኦሮሚያ ክልል ግጭቶች ለምን አሜሪካ ትኩረት እየሰጠች አይደለም የሚለው ጥያቄው በራሱ ጥያቄ የሚያስነሳ ቢሆንም እንደዚህ አይነት ጥያቄዎች ይነሳሉ። የአሜሪካ ኤምባሲ ያወጣውን የመጀመሪያ መግለጫ አሻሽሎ ማውጣቱ የፈጠረውን ውዝግብና ከዚያ መግለጫ መነሳት ጀርባ ምን አይነት ዲፕሎማሲያዊ አንደምታሉ የሚለው ጉዳይ ለመቃኘት ሞክረናል። ከዚህ በተጨማሪም የፋኖና ኦላ ምላሾችንም ለመመልከት ሞክረናል። እንግዲህ የዛሬውን ዜና እንቋጭ። የተወደዳችሁ የአንድ አፍታ ቤተሰቦች እንግዲህ የዛሬው የአንድ አፍታ ትንታኔ ዝግጅታችን ይመስል ነበር። አብራችሁን ስለዘለቃችሁ እናመሰግናለን። መልካም ቆይታ